ይህ ሰው ዘሩ አልቆበት ወይም የሚያውቀው ሰው ሞቶበት አሊያም ተጎድቶ አይደለም እንደዚህ አይነት እንባ የሚያነባው። ነገሩ እንዲህ ነው። ይህ ሰው ፍራንሲስ ኦፕሮኩ ይባላል። በቨርጂኒያ ጄምስ ማዲሰን ሃይ ስኩል ውስጥ በጽዳት የሚያገለግል ጥሩና ቀና ሰው ነው። ታዲያ በብዛት ወጣቶቹ እሱም መጥተው ያማክሩታል፣ ሲጨንቃቸው ያናገሩታል። ታዲያ ይህንን ነገር ሁልጊዜ ደጋግሞ ያደርጉለታል። በእርግጥ አንድ ግሩፕ አለ እሱ የሚያግዛቸው የሚደግፋቸው። እነሱም ደግሞ እዛው ሃይ ስኩል ውስጥ የአሜሪካ ፉትቦል ተጫዋቾች ነበሩ። ሲከፉ፣ ሲሸነፉ፣ ሲደሰቱ እሱ አጽናኛቸው ነው፣ ፊት ለፊት የሚያጋጥማቸው ነው። ታዲያ ይህንን ነገር ዝም ብለው ማለፍ አልፈለጉም። ተማሪዎቹ አንድ ነገርን ያስባሉ። ለዚህ ሰው ምን እናድርግለት የሚል ጥያቄ። እሱም በጨዋታ አድርገው ይጠይቁታል። አንድ አጋጣሚ ብታገኝ ምን ማድረግ ትፈልጋለህ? ጥያቄያቸው ነው። ጂፕ መኪና ከነ ከለሩ ከነ ብራንዱ ይህንን መግዛት ነበር ምኞቴ ብሏቸው ተቀላልደው ያልፋሉ። እነዚህ ህጻናትም ከቤተሰብ የሚሰጣቸውን ገንዘብ ሰብሰብ አድርገው አንድ ነገርን አሰቡ። የሚመኘውን ነገር በሚፈልገው ቦታ ማስቀመጥ። ታዲያ እነዚህ ተማሪዎች እንደወትረው ሊያናግሩት አልፈቀዱም። ቦዳቸውን ቦዳቸው ይዘው ይቆጡትም ጀመር። እንደፈለገም ያናግሩት ጀመረ። ይህ ሰውም ጠርጠር አድርጎ ነበርና ምን ሆናችኋል? እባካችሁ አናግሩኝ። ከወትሮው ለየት ሳይል በሚገርም እንክብካቤ ያናግራቸዋል። እባክህ ተሆንና ቀጥታ ዝም ብለህ መኪና ማቆያው አካባቢ ተጓዝ ይሉታል። እሱም እነዚህ ልጆችን ከማናደድ ብሎ ቀጥታ ወዳሉት ቦታ ይሄዳል። የጠበቀው ነገር ግን እጅግ በጣም አስገራሚ ነበር። ህልሙ የሆነችውን የሚወዳትን ጂፕ መኪና እዛው ቦታ ያታል። ታዲያ እነሱ የተቆጡት እንዲሁም ያባረሩት ጠልተውት ሳይሆን የሚፈልገውን ነገር በዚህ መልኩ ሰርፕራይዝ አድርገውት ነበር። ለዛም ነው ፍራንሲስ በእንባ ተውጦ እየተንከባለለ ሲያለቅስ ማንም ከፍ ያላደረገው። ልጆችን በመደናገጥ ይህን ያህል ይደሰታል ብለው ስላሰቡ በአግራሞት ሲያዩት ነበር። እናም የሀገር ሰው የትኛውም ሰው መልካም ነው። የደረሰበት ነገር ወይም አስተዳደጉ መጥፎ ያደርገዋል እንጂ እናንተ ሁሌም ቀና ሁኑ። በዙሪያችሁ ሁሌም ቀና ሰዎች ይኖራሉ። ፈጣሪም ይመለከታችኋል። በዚህ መልኩ ባላሰባችሁት መንገድ የእናንተን የህይወት ሽልማትም ያዘጋጅላችኋል። ምናልባት ፍራንሲስ መልካም ስለሆነ እንጂ እነዚህ ሰዎችን መልካም አድርጌያለሁ ብሎ ቢመጻደቅ ኖሮ ይህንንም ስጦታ ያጣው ነበርና ነው። ታዲያ መልካም ስናደርግ እስከ ጥግ ድረስ ከኛ ይለፍ ከኛ ይቅር ብለን መሻገርም እንዳለብን ፍራንሲስ ያስተምረናል። ትንሽ ለምንኖራት ለዚህ ኮንትራት ዓለም መከፋፋቱን መልካም አይደለምና መልካም ሆኖ ሳይሻል አይቀርም። ይህ የሚኖር ህይወት ነው። ሰላም